የደቡብ ክልል ምክር ቤት የ2013 ዓመታዊ በጀት 38 ቢሊዮን 21 ሚሊዮን 970 ሺህ ብር እንዲሆን ወሰነ። የአረንጓዴ አሻራ መርሃ ግብርን በቴክኖሎጂ በማገዝ የተተከሉ ችግኞች ክትትል እየተደረገና መረጃ በአግባቡ እየተያዘ ስለመሆኑ የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። በናይጄሪያ ኮቪድ-19 የታዳጊ ህፃናት እርግዝናና የሚፈጸምባቸው የጾታ ጥቃት እንዲጨምር ምክንያት ስለመሆኑ ዓለም አቀፉ የህፃናት መርጃ ዩኒሴፍ አስታወቀ። የሚሉት አበይት ነጥቦች ናቸው። ጤና ይስጥልን። ሰላም በያላችሁበት ይሁን። ሰለሞን ኃይለ ኢየሱስ ነኝ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ። አበይት ነጥቦችን ያስቀደሙ የቲቪ ዜና በቀጥታ የሚተላለፍ ነው። ባልደረባይ በረከት ቀናው ዜናዎችን በምልክት ቋንቋ እየተረጎመ አብሮን ይዘልቃል። ባለፉት 24 ሰዓታት 10919 ሰዎች ላይ በተደረገ የላቦራቶሪ ምርመራ 801 ሰዎች በቫይረሱ ስለመያዛቸው የጤና ሚኒስቴር አስታወቀ። በቫይረሱ ሳቢያ የ10 ሰዎች ህይወት ያለፈ ሲሆን በአጠቃላይ የሟቾች ቁጥር በቫይረሱ ሳቢያ 390 ስለመድረሱ የጤና ሚኒስቴር በዕለታዊ ሪፖርቱ አመላክቷል። በሌላ በኩል በትናንትናው ዕለት 292 ሰዎች ማገገማቸው የተገለጸ ሲሆን በዚህም ከበሽታው ያገገሙ ሰዎች ቁጥር 9707 ደርሷል። በአጠቃላይ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ደግሞ 22253 ስለመድረሱ የጤና ሚኒስቴር አስታውቋል። በደቡብ ክልል የተጓተቱ ፕሮጀክቶችን ማጠናቀቅ የክልሉ መንግስት ዋነኛ ትኩረት እንደሚሆን የክልሉ ምክትል ርዕሰ መስተዳድር ርስቱ ይርዳው ተናገሩ። የደቡብ ክልል ምክር ቤት 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤውን በሐዋሳ በማካሄድ ላይ ይገኛል። እየተከታተለ የሚገኘው ጉባኤውን ባልደረባችን ሚካኤል ገዙ ተጨማሪውን ዘገባ አድርሶናል። የደቡብ ክልል ምክር ቤት ባካሄደው 11ኛ መደበኛ ጉባኤው የክልሉ ምክትል ርዕሰ መስተዳድር ርስቱ ይርዳው የ2012 በጀት ዓመት ስራ አፈጻጸም ሪፖርትን ለምክር ቤቱ አቅርበዋል። የቀረበው ሪፖርትን ተከትሎም በምክር ቤት አባላት ለተነሱ ጥያቄዎች የሚመለከታቸው የስራ ኃላፊዎችን ጨምሮ ምክትል ርዕሰ መስተዳድሩ ምላሽና ማብራሪያ ሰጥተዋል። በምክር ቤት አባላቱ በስፋት ከተነሱት መካከልም ተጀምረው ረጅም ጊዜ ሳይጠናቀቁ የቆዩ የመሰረተ ልማት ስራዎችን በተመለከተም ምክትል ርዕሰ መስተዳድሩ በተያዘው ዓመት የክልሉ መንግስት የተጓተቱና የመልካም አስተዳደር ጥያቄ እየሆኑ ያሉ ፕሮጀክቶችን ማጠናቀቅ ዋነኛ ትኩረት ይሆናል ብለዋል። ጠንካራ የሆነ ክትትል ያለው ፕሮጀክት ማኔጅመንት ስርዓት ስለሌለን እንደገና በደንብ የማጥናት ስራ እንሰራለን። በ2013 እቅዳችንም እነዚህ የጀመርናቸው ፕሮጀክቶች በጤናም በትምህርትም በቴክኒክና ሙያም በመንገድም በውሃም አቅማችን በፈቀደው መጠን እነሱ ላይ እንረባረብ፣ በመስኖ በመሳሰሉት። ባለፉት የተወሰኑ ዓመታት የተለያዩ ጥያቄዎችን ተከትሎ የተፈጠሩ አለመረጋጋቶችን ሽፋን በማድረግ ህገወጥ የመሬት ወረራ በተለያዩ የክልሉ ከተሞች እየተፈጸመ እንደሚገኝ ያነሱት አቶ ርስቱ መንግስት በቀጣይ ጠንካራ የእርምት እርምጃ እየወሰደ እንደሚሄድም አረጋግጠዋል። በወዳጅነት አንዳንዴ የዘር ልባስ እየተሰጠው የሚደረጉ ወረራዎችና ህገወጥ የመሬት እገላዎች ካላስቆምን ከፍተኛ ችግር ውስጥ እንገባለን። ስለዚህ ለክልሉ መንግስት ፈተና እየሆነ ያለ ጉዳይ ነው። የሚቀጥለው ላይ ጠንካራ አድርገን ትኩረት ሰጥተን የምናስተካክለው እንደሆነ ለማንሳት ነው። ከግብርና ግብዓት ጋር በተያያዘም ረጅም ጊዜ ተከማችቶ የቆየና ያልተከፈለ የፌዴራል መንግስት ዕዳን ለመመለስም በቅድሚያ የባንክ ወለድን የማስቀረት ስራ ተከናውኗል ያሉት አቶ ርስቱ የምክር ቤት አባላትም በየአካባቢው ያለው ዕዳ ተሰብሳቢ ሆኖ ለመንግስት ገቢ እንዲደረግ አስፈላጊውን ትብብር እንዲያደርጉ አሳስበዋል። በየዓመቱ ወደ 700 ሚሊዮን ብር ዋናውን ዕዳ ሳይሆን ወለድ ነበር ስንከፍል ነበር። የፌዴራል መንግስት አግዞ ለባንክ በብድር ለባንክ ከፍለናል። በየዓመቱ 700 ሚሊዮን ብር አድነናል። ስለዚህ ሁሉም በየደረጃው ኃላፊነቱ የሚወጣበት ሁኔታ ካልፈጠርን ዕዳው መክፈል ካልቻልን ቅድም ሲነሳ እንደነበረው አሁንም ራሱ እጅ ለእጅ የተሰበሰበውም እየባከነ የሚሄድ ከሆነ የተከበራቸው የምክር ቤት አባላት በየደረጃው ትግል እንድታደርጉ እንድታግዙን እንፈልጋለን።
ከጸጥታ ጋር በተያያዘም ክልሉ በአንጻራዊ ሰላም ውስጥ ይገኛል ያሉት ምክትል ርዕሰ መስተዳድሩ ከዚህ ቀደም ህገ መንግስቱን ሲጥስና የዜጎችን መብት ሲያፈን የነበረው የህወሓት ቡድን ክልሉን የግጭት ቀጠና ለማድረግ መልምሎ ያሰማራቸው የጥፋት ኃይሎች በየአካባቢው በቁጥጥር ስር እየዋሉ እንደሚገኝም ተናግረዋል። የክልሉ ህዝብም ይህንን አውቆ አንድነቱን በማጠናከር አስፈላጊውን ጥንቃቄ እንዲያደርግ አሳስበዋል። ያለ ስራ ተመልምለው ተደራጅተው የተላኩ ሰዎች ያዝናቸዋል። በየዞኑ አደራጅተው የላኳቸው ሰዎች አግኝተናል። ይህ ስራ ነው እየተሰራ ያለው። ስለዚህ እንዳላችሁት እኛ ጥያቄዎቻችን ሰላማዊና ዴሞክራሲያዊ በሆነ መንገድ ለመፍታት ክፍተት ላለመፍጠር በአንድነት መቆም ከቻልን እነዚህ ኃይሎች ያሰቡት እኩይ ተግባር አይሳካም። ከኮሮና ቫይረስ ወረርሽኝ ጋር በተያያዘም ስርጭቱ በከፍተኛ ፍጥነት እያሻቀበ ይገኛል ያሉት ምክትል ርዕሰ መስተዳድሩ ከመዘናጋት መውጣትና የተቀመጡ ክልከላዎችን አክብሮ መንቀሳቀስ አስፈላጊ እንደሆነም ተናግረዋል። በተያያዘ ዜናም ሪፖርተራችን ሚካኤል ገዙ ከስፍራው እንደዘገበው ምክር ቤቱ የ2013 የክልሉ ዓመታዊ በጀት 38 ቢሊዮን 21 ሚሊዮን 970,828 ብር እንዲሆን ወስኗል። በጀቱ ከፌዴራል መንግስት ድጎማ፣ ከውስጥ ገቢና ከሌሎችም የገቢ አማራጮች የሚገኝ እንደሆነ በጉባኤው ላይ ተመላክቷል። ከዚህም አጠቃላይ በጀት ውስጥ 28 ቢሊዮን የሚሆነው ከፌዴራል መንግስት የሚገኝ ድጎማ ሲሆን 9.2 ቢሊዮን የሚሆነው ደግሞ ከክልሉ ልዩ ልዩ ገቢዎች የሚሸፈን እንደሚሆን በጉባኤው ተጠቅሷል። በአፋር ክልል የአዋሽ ወንዝ ባስከተለው ጎርፍ የተከበቡ 1126 ሰዎችን በሁለት ሄሊኮፕተሮች የማስወጣት ስራ መጀመሩን የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት አስታወቀ። በጽህፈት ቤቱ የቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተሩ አቶ አይዳሂስ ያሲን በክልሉ አዋሽ ወንዝ ዳርቻ የሚገኙ 7 ወረዳዎች የጎርፍ ስጋት ተጋላጭ ናቸው ብለዋል። በክረምቱ በጣለው ዝናብም የአዋሽ ወንዝ ሞልቶ ባስከተለው ጎርፍ እስካሁን 49,000 ሰዎች መፈናቀላቸውን ተናግረዋል። ኃላፊው በተለይ ደግሞ በአሳይታ ወረዳ በኮይዶላ ገላኢ ወረዳዎች 1126 ሰዎች በጎርፍ ተከበው ቆይተዋል ብለዋል። የክልሉ መንግስት ከሰላም ሚኒስቴርና ከሚመለከታቸው የፌዴራል ተቋማት ጋር በመተባበር በጎርፍ የተከበቡ ሰዎችን በሁለት ሄሊኮፕተሮች የማስወጣት ስራ መጀመሩን አቶ አይዳሂስ ተናግረዋል። በታችኛው አዋሽ ተፋሰስ የሚገኙ የአሳይታ ዱብቲና አፋምቦ ወረዳዎች የበለጠ ለጎርፍ ተጋላጮች በመሆናቸው የክልሉ መንግስት ከፌዴራል መንግስት ጋር በመተባበር የዕለት ደራሽ እርዳታ ለማቅረብ ጥረት እየተደረገ ነው ያሉት የቢሮ ኃላፊ በዘላቂነትም ተፈናቃዮችን መልሶ ለማቋቋም ከወዲሁ እንቅስቃሴ ስለመጀመሩ ተናግረዋል። መረጃውን ያደረሰን የኢትዮጵያ ዜና አገልግሎት ነው። ይህ በእንዲህ እንዳለ ተጎጂዎች ያሉበት ሁኔታና እየተደረገ ያለውን ድጋፍ በተመለከተ የአፋር ክልል አደጋ መከላከልና መቆጣጠር ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ተከታዩን መረጃ በስልክ አድርሰውናል። ተከታትለን እንመለሳለን። በአዋሽ ወንዝ አካባቢ ተጨማሪ ደግሞ ሌላ አካባቢ ላይ እንደዚህ አይነት የጎርፍ አደጋ የደረሰበት ሁኔታ ነው ያለው። በአጠቃላይ እስካሁን ባለን መረጃ መሰረት ወደ 49,065 ሰዎች ያው በጎርፉ ጉዳት ደርሶባቸዋል። ከዚህ ውስጥ ደግሞ ወደ 20,000 አካባቢ የሚሆኑ ማህበረሰቦች ደግሞ የተፈናቀሉበት ሁኔታ ነው ያለው። ከዚህ በመነሳት የክልሉ መንግስት ከፌዴራል መንግስት ጋር በመተባበር የተለያየ አይነት የእርዳታ ቁሳቁሶችንም ምግብም እያቀረበ ይገኛል። በተለይ በውሃ የተከበቡ ማህበረሰቦችን ደግሞ ህይወት የማዳን ስራ በስፋት እየተሰራ ይገኛል። ይህንን ከሀገር መከላከያ አየር ኃይል ጋር በመተባበር ከብሔራዊ አደጋ ስጋት ስራ አመራር ኮሚሽን ጋር እና የክልሉ መንግስት በጋራ በመቀናጀት ህይወት የማዳን ስራ በስፋት እየተሰራ ይገኛል ማለት ነው። በተለይ በአይሰይታ ወረዳ፣ በሚሌ ወረዳ አካባቢ እንዲሁም በገራኒ በሚባሉ ወረዳዎች ላይ ይህንን ስራ ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለው። የፌዴራል መንግስት ያው እርዳታ ማቅረብ ጀምሯል። በተለይ የሀገር መከላከያ ሚኒስቴር የላከውን ሄሊኮፕተር ከፍተኛ አስተዋጽኦ እያበረከተ ነው። ስለዚህ ለሀገር መከላከያ ሚኒስቴር መስሪያ ቤት ምስጋና ማቅረብ እንፈልጋለን። በተጨማሪ ግን የተለያዩ ጥረቶች እየተደረጉ ነው። ግን የፌዴራል መንግስት ደግሞ ጥረት እያደረገ ነው። ግን ጥረቱን አጠናክሮ እንዲቀጥልና የሰው ህይወት አደጋ ከመድረሱ በፊት ደግሞ የምግብ የእህል ቁሳቁስ ቶሎ የማጓጓዝ ስራ ቢያፋጥን ጥሩ ይሆናል የሚል ሀሳብ ለመስጠት ነው።
እዚሁ ጉዳይ ላይ እንቆያለን። እንግዳ ጋብዘናል። ለተጨማሪ ምላሽና ማብራሪያ እንዲሰጡን የብሔራዊ ስጋት አደጋ ስራ አመራር ኮሚሽን ምክትል ኮሚሽነር ዳመነ ዳሮታ እዚህ ስቱዲዮ ናቸው። ለጊዜዎት አመሰግናለሁ። አመሰግናለሁ። እስኪ ክረምቱ ጫን እያለ ነው። ሊከሰት የሚችለው የጎርፍ አደጋና ድንገተኛ እንደዚህ ያሉ መሰል አደጋዎች ዜናው ላይም እንደተከታተል ነው ዝግጅት የሚፈልጉ ናቸው። ምን ዝግጅት ተደርጓል ከሚለው ጥያቄ እስኪ እንነሳ። ጥሩ ትንሽ ግንዛቤ ለመጨመር አመሰግናለሁ። የዘንድሮ የክረምት ጎርፍ ከመከሰቱ በፊት ልዩ ትኩረት በፌደራል መንግስት የተደረገበት ሁኔታ ነው ያለው። ይህም ምክንያት ያው ኮቪድ እንደምታውቁ ኮቪድ-19 ወረርሽኝ እየሰፋ የመጣ ስለሆነ ይሄ ደግሞ ርቀትን መጠበቅን እንደ በፊቱ መሰባሰብ ስለማይቻል ይሄ ነገር እንዳይከሰት የፌደራል መንግስት በመንግስት ደረጃ ከፍተኛ ዝግጅት እንዲደረግ አመራር በመስጠት በምክትል ጠቅላይ ሚኒስትር የሚመራ የተፋሰሶች ልማት ከፍተኛ ምክር ቤት የክልል ፕሬዝዳንቶችና የሚመለከታቸው ሚኒስትሮች ያሉበት ክረምቱ ከመግባቱ በፊት የአጠቃላይ እቅድ አድርጎ ከዛ በኋላ ፌደራል መንግስት በሚያስፈልገው ሁሉ ድጋፍ እንደሚያደርግና በተቻለ መጠን መፈናቀል እንዳይከሰት ሲፈናቀልም ደግሞ የተቻለ ምላሽ እንዲደረግ በተቀመጠው አቅጣጫ መሰረት ክልል ፕሬዝዳንቶች የሚመራ ግብረ ኃይሎች በክልሎች ስታብሊሽድ ሆነዋል። ከዛም በተለይ አሁን የአደጋ በጣም የሚከሰትባቸው የአፋር፣ የኦሮሚያ፣ የአማራ ምክንያቱም እነዚህ አዋሽ ወንዝና አባይና ጣና አካባቢ ከፍተኛ ጉዳት ያለው ስለሆነ እነዚህ በፕሬዝዳንቶች የሚመራ ግብረ ኃይል አቋቁሞ የልማት ድርጅቶች በክልሉ ያሉት የኮንስትራክሽን ድርጅቶች አጠቃላይ ሌሎች ልማቶች እንዲቆሙና ወደዚህ ተፋሰስ ልማትና የመከላከል ስራዎችን በመስራት ከፍተኛ ባጀት በክልሎቹን ተመድቦ የፌደራል መንግስትም ከፍተኛ ባጀት በመደብ ሰፊ እንቅስቃሴ እየተደረገ በአሁኑ ጊዜ በተለመደው አሁን አፋር አካባቢ እነ አሚባራ ዱለቻ የሚባሉት መካከለኛ አዋሽ አካባቢ በቅድሚያ የሚወጣና ከፍተኛ ጉዳት የሚያደርስባቸው አካባቢዎች ጉዳት ቢደርስም በአሁኑ ጊዜ የመቋቋም ሁኔታዎች የታየበት ሁኔታ ነው ያለው። መልካም፣ ወደ ጉዳያችን እንመለስና በአዋሽ ወንዝ መሙላት ምክንያት የደረሰው አደጋ ከዚህ ቀደም በዜናም ሲገለጽ ቆይቷልና አሁን በምን ደረጃ ላይ ነው የሚገኘው? ምናልባት በዛ አካባቢ የደረሰውን አደጋ በመቆጣጠር ረገድ ተጎጂዎችን ለማቋቋም እየተደረገ ያለው ስራ ምንድን ነው? በጣም ጥሩ ነው። እንግዲህ እንደተባለው የመጀመሪያው ምንድን ነው የፍለድ አለርት ማለት የጎርፍ አደጋ ማስጠንቀቅ ነው። ይሄ ማስጠንቀቅ ከዚህ በፊት በአመት በበዛ 2 ጊዜ ነው። በአሁኑ ጊዜ ግን 3 ግንቦት ላይ፣ ሰኔ ላይ፣ አሁን ሐምሌ መጨረሻ አካባቢ የተደረገበት ሁኔታ አለ። በክረምቱ ወደ 2,066,000 አካባቢ ህዝብ ሊጎዳ እንደሚችልና ከዚህ ውስጥ ደግሞ 434,000 ህዝብ አካባቢ በተለያዩ አገሪቱ ክልሎች ሊፈናቀሉ እንደሚችሉ ለዚህ የሚሆን ዝግጅት እንግዲህ የመጀመሪያው አዌርነስ ነው፣ የግንዛቤ ነው። ሁለተኛ የመከላከል ቅድም የተባለው በክልሎችም በተቀናጀ ሁኔታ ማድረግ ነው። ይሄ እንደተጠበቀው ሆነ ደግሞ ጉዳቶቹ ለሚደርሱ ደግሞ ዝግጅት ፈጣን ምላሽ ለመስጠት ዝግጅት እየተደረገ ከዚህ በፊት በአገሪቱ 3 ማዕከላት ምግብና ምግብ ነክ የሆኑ ማዕከላት ነኛ የነበሩት በአሁኑ ወደ 8 ወደ ክልሎቹ ተደራሽ እንዲሆን በማድረግ በእነዚህ 8ቱ ማዕከላዊ መጋዘኖች ክምችት አቅም በማሳደግ ከዛም ደግሞ አንዳንድ ቦታዎች ላይ መንገድ፣ ሌሎች ነገሮች ለህዝቡ እንዳይደርስ ያደርጋል በሚል ሁኔታ ወደ የዞኖችና ወረዳዎች የፕሮፖዚሽን ስራ ማለት የቅድሞ ማድረስ ስራዎች በተቀናጀ ሁኔታ የመሰራት ሁኔታዎች አሉ። በተሟላ ያው ለመስራት ጥረቱ አሁንም ያለበት ነው። ከዚህ አኳያ አፋር አካባቢ አሁን እንደሰማው ሚዲያ ላይ 49,000 አልተፈናቀለም። 49,000 አካባቢ ሰው የተጎዳበት ሁኔታ ነው ያለው። በቅድ ውስጥም አለ። ከዛ ውስጥ በአሁኑ ጊዜ 19,000 አካባቢ የተፈናቀሉ አሉ። እነዚህ ደግሞ
ባልተጠበቀ ሁኔታ የአዋሹ አይደለም አደጋውን አሁን ያመጣ ባልተጠበቀ ከዚህ በፊትም ብዙም ያው አንዳንድ ጊዜ ይመጣል ግን ጊዜውም ገዳ ስለሆነ የሎጊያ ወንዝ ከአማራ ምስራቅ አማራ ደጋማ አካባቢዎች መነሻ አድርጎ ያለው ሎጊያ ወንዝ ሰመራ መሄጃ አካባቢ ያለው ወንዝ በድንገት ሞልቶ ከዛ በኋላ ነው እንጂ አሁን ግድቦቻችንም በዛ ተንዳሆ አለ ቆቃ በኦሮሚያ ክልል ዓለም አልፎ አለ ከሰሜም አለ። እስኪ በአጠቃላይ በሌሎች አካባቢዎች ላይ መሰል የጎርፍ አደጋ እንዳይከሰት ነገርየውን ሰፋ እናድርገውና አጠር አድርገው እንዲመልሱልኝ የተደረጉ ያሉ ቅድመ ዝግጅት ስራዎች አሁን የአዋሽን አንስተናል። በአዋሽ እንደዚህ አይነት አደጋ ደረሰ ማለት በሌሎች አይደርስም ማለት ላይሆን ይችላልና የቅድመ ጥንቃቄ ስራዎችን እስኪ በጥቂቱ ይንገሩና እንሰነባበታለን። ለምሳሌ የግቤ 3 ወይም ኦሞ በተመለከተ ወንዝ በአሁኑ ጊዜ ደቡብ ኦሞ ወረዳዎች ላይ ከ10 ሺህ በላይ ሰው በተለያዩ ደሴቶች ውስጥ ያሉት እንዲሞላ ምክንያቱም የዘንድሮ ዝናብ ከፍተኛ ስለሆነ በዛም የተነሳ ውሃውም እየሞላ ስለሆነ ዳምም ወደፊት ከሞላ ግድቡ ውሃ የሚለቅ ስለሆነ ይሄ ቅድመ ማስጠንቀቂያ ሰጥተናል። ከዛም በተጨማሪ ከፌደራል ክልል በየደረጃው ያሉት አመራር የጋራ ቲም ተቋቁሞ ከዛ በኋላ የሚያስፈልጉት ሰብአዊ ድጋፎች ምግብ ነክ የሆኑ ያልሆኑ ድጋፎችና የጀልባ አገልግሎት ማስጠን አሁን 10 ሺህ በላይ የሆኑ ከወንዝ ዙሪያ ካሉበት አካባቢ የማሰባሰብ 32 ሺህ በላይ እንስሳትን የማስወጣት ስራ ከዚህ በኋላ ደግሞ ሌሎች ተጨማሪ ስራዎችን ለመስራት በመቅንጅት ላይ ያለበት አለ። አማራ አካባቢም በተመሳሳይ እንደዚሁ ያላል። ሶማሊያ አካባቢም አለ። ትልቁ ነገር ምንድነው? ዝናቡ አሁንም ተጠናክሮ የሚቀጥል ስለሆነ ግድቦቹ እየሞሉ ያሉ ስለሆነ ከግድቦቹ በታችኛው አካላት ያሉት ሁሉ ጥንቃቄና የአደጋ ሳይደርስ የመከላከል ስራ ለመስራት ጥረት እንዲደረግ ነው። እኛ የሪስፖንስራና ሌሎቹን ተጠናክረን የምንቀጥለው ነው። የብሔራዊ ስጋት አደጋ ስራ አመራር ኮሚሽን ምክትል ኮሚሽነር ዳመነ ዳሮታ እዚህ ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡ እናመሰግናለሁ። በጣም አመሰግናለሁ። ወደ ሌሎች ጉዳዮች ይሻገራለሁ። በሶማሌ ክልል ባለፉት 2 ዓመታት የተጀመሩና ከዛ ቀደም ብለው ሲንከባለሉ የመጡ የልማት ፕሮጀክቶችን ለማጠናቀቅ እንደሚሰራ ተገለጸ። በሶማሌ ክልል ምክትል ርዕሰ መስተዳድር ሙስጠፌ መሐመድ ኡመር የተመራ ልዑክ በክልሉ በመሰራት ላይ የሚገኙ የልማት ስራዎችን በመጎብኘት የተጠናቀቁ ፕሮጀክቶችን ደግሞ መርቀው ከፍተዋል። ቴዎድሮስ ታደሰ ዝርዝሩን ከየስፍራዎቹ አድርሶናል። የገለዲን ወረዳን ከጎደሌ ወረዳ የሚያገናኘው ድልድይ በዝናብ ወቅት በሚከሰት ጎርፍ ምክንያት ህብረተሰቡ ጎርፉን ለማቋረጥ የሚጓዘውን የ130 ኪሎ ሜትር ጉዞ በማስቀረት ረገድ ትልቅ ሚናን እንደሚጫወት ተስፋ ተጥሎበት ነው ግንባታው የተጀመረው። በሶማሌ ክልል ምክትል ርዕሰ መስተዳድር ሙስጠፌ መሐመድ የተመራ ልዑክ በክልሉ በመስራት ላይ ካሉ ፕሮጀክቶች መካከል የተጎበኘውና 48 ሚሊዮን ብር የፈጀው የዚህ ድልድይ ግንባታ ለፕሮጀክቱ የተያዘው በጀት 2 ጊዜ የመንግስት ካዝናን እንደነካ ነው የሶማሌ ክልል ምክትል ርዕሰ መስተዳድር ሙስጠፌ መሐመድ የተናገሩት። ከወፊት እንግዲህ ገንዘቡ ሙሉ በሙሉ ተከፍሎ ቀድሞ አመራር ቅርብ ዘመዶች ብሩ ተወስዶ ነበር 48 ሚሊዮን ብር እንዳለ ነው ያለቀው። ስራው ግን ይህ ነው የሚባል ስራ ሳይሰራ ነበረ። ከዛ በኋላ እንደገና አዲስ በጀት ተይዞ ነው ወደ ቴክስ ሰራ ማለት ነው አዲስ ያለቀው። ይሄ ከ450 ሚሊዮን በላይ የውሃ ፕሮጀክት ጎዴ ከተማ የጎዴ ከተማን ህዝብ ኑሮ በጣም የሚቀይር ቢያንስ የተወሰኑ ወራት በኋላ ያልቃል ብለን እንጠብቃለን። የመስኖን በተመለከተ ደግሞ ዛሬ ተፋሰስ ቢሮ ኃላፊ ከነገራቸው ውጪ ከ4000 ሌላ ሄክታር እንዲለማ የሚያስችል እገዛ እንደሚደረግልን ነው ዛሬ የተነገረን። ወደ 570 የሚሆኑ ተጨማሪ የውሃ ፓምፖችም እንደሚከፋፈሉ ነው። ስለዚህ በአጠቃላይ ጥሩ ጅምር ነው ያለው። በክልል ውስጥ ያለው እንቅስቃሴ በጣም ጥሩ ነው። ሰላሙም የረጋው በአብዛኛው ከልማት ተጠቃሚ ያልነበሩ ህዝቦችና አካባቢዎች ይብዛም ይነስም እያገኙ ከ30 ዓመታት በፊት ከፊል ግንባታው የተከናወነውና የዋቢ ሸበሌ ወንዝን ተንተርሶ የተሰራው የመስኖ ፕሮጀክትም በየዓመቱ ከሚደረግለት እድሳት እንዲወጣ በ27 ሚሊዮን ብር ቀሪ ግንባታዎች በመሰራት ላይ እንደሚገኝ የሶማሌ ክልል መስኖና ተፋሰስ ልማት ቢሮ ኃላፊ አብዱረማን ጣሂር ተናግረዋል። ውሃው በጣም አፈራማል፣ በጣም ደለል የበዛበት ስለሆነ ብዙ ደለል ይገባል ወደ ካናሉና በየዓመቱ ሜንቴናንስ አፈር ማውጣት አለብ። ልክ 1 ዓመት ካለቀ በኋላ በየጊዜው ነበር አፈር ሲወጣ የነበረው። ያ የሆነበት ምክንያት እነዚህ በሮች ስለማይሰሩ አሁን ኦልሞስት በ27 ሚሊዮን በሚሆን በጀት ነው ያ ስራ እየተሰራ ያለው። ኦልሞስት ወደ መጠናቀቁ ላይ ነው ያለውና ያ ሲስተም አሁን በደንብ ሰራ ማለት ውሃ
ማይደርስባቸው አካባቢዎች ወደ 1500 ሄክታር ነበር ውሃ ማይደርስበትና ይሄ ጥገናው ከተሰራ በኋላ ውሃ መድረስ ጀምሯል። በሼኮሽ ወረዳ ተገንብቶ የተጠናቀቀው የሼኮሽ ሁለተኛ ደረጃና የመሰናዶ ትምህርት ቤት በጉብኝቱ ወቅት ተጠናቆ ከተመረቀ ፕሮጀክት መካከል አንዱ ሲሆን በወረዳው የሚገኙ 850 ተማሪዎች የሁለተኛና የመሰናዶ ትምህርታቸውን ለመከታተል እንዲችሉ ዝግጅት በማድረግ ላይ መሆናቸውን የሶማሌ ክልል ትምህርት ቢሮ ኃላፊ ፋታ መሐመድ ለኢቲቪ ተናግሯል። የሼኮሽ ወረዳ ጥንታዊና የሁለተኛ ደረጃም ሆነ የመሰናዶ ትምህርት ቤት ያልነበረው ወረዳ ነው። የአሁኑ ትምህርት ቤት ግንባታ በአንድ ዓመቱ ተገንብቶ የተጠናቀቀ ሲሆን በአካባቢው የሚገኙ 850 የሚጠጉ ተማሪዎችን ለማስተናገድም በዝግጅት ላይ ነን። በመጨረሻም የክልሉ ምክትል ርዕሰ መስተዳድር ሙስጠፌ መሐመድ እንደተናገሩት ባለፉት 2 ዓመታት የተጀመሩ ፕሮጀክቶችና ከዛ ቀደም ሲንከባለሉ የመጡ የልማት ፕሮጀክቶችን በማጠናቀቅ በቀጣይ ህብረተሰቡን ተጠቃሚ ለማድረግ እንደሚሰራ ተናግሯል። በተለያዩ ቦታዎች ፕሮጀክቶች ተጀምሯል። በዛ ላይ ደግሞ በረንብ ያልታሰበባቸው 5-6 ዓመት ዝም ብሎ የሚቀጥሉ ማአት ፕሮጀክቶችን ወርሰን ነበር እንደመጣን ያንና እኛ ደግሞ ያስጀመርናቸው አዳዲስ ፕሮጀክቶች ብዙ ስለነበሩ ስናየው ያለን የበጀት አቅም እነዛን ሁሉ ሊሸፍን የሚችልና ከነዛ ተርፎ ሌሎች አዲስ የህዝብ ፍላጎቶችን የምናስተናግድበት አልነበረም። ስለዚህ አሁን የተወሰነው አቅጣጫ የተጀመሩትን እንጨርስ፣ አልቀው የነበሩ ፕሮጀክቶች ደግሞ ወደ አገልግሎት እንዲገቡ ለምሳሌ ትምህርት ቤቶች፣ የጤና ማዕከሎች ወደ አገልግሎት እንዲገቡ የሚያስችል እቅድ ነው የያዝነው። ጤናችን እጃችን ላይ በሆነበት በዚህ ጊዜ እጃችን ምን እንደሚነካ በጥንቃቄ መከታተል አለብን። አብረን በምናሳልፈው ውሏችን ውስጥ ስንሸጥ፣ ስንገዛ፣ ስንሰጥ፣ ስንቀበል፣ ስንቆጥር ከጥሬ ገንዘብ ጋር በሚኖረን ንክኪ ለኮሮና ቫይረስ የመጋለጥ ዕድላችን የሰፋ ይሆናል። ከመቼውም ጊዜ በበለጠ ጥንቃቄ በሚያስፈልግበት በዚህ ወቅት ባንካችን ወደ እርስዎ የበለጠ በመቅረብ አካላዊ ርቀትዎን ጠብቀውና ከንክኪ ተቆጥበው ባሻው ቦታ የፈለጉትን አገልግሎት ማግኘት የሚችሉባቸውን ቀላልና ቀልጣፋ አገልግሎቶችን ማስፋቱን ቀጥሏል። በሞባይል ባንኪንግ፣ በሲቢኢ ብር፣ በኢንተርኔት ባንኪንግ፣ በኤቲኤም እና በፖስት ማሽኖቻችን በመጠቀም ሁሉንም ክፍያዎትን ፈጽመው ጊዜውን እየቆጠቡ ከምንም ነገር በላይ ውድ የሆነውን ጤናውን ይጠብቁ። ባንኮም በእጆ ይዘው በቤቶ ይቆዩ። እጆን ከንክኪ በማድረግ የኮሮና ቫይረስ ተጋላጭነትን ይቀንሱ። አሁን ባንኮም ጤናውም እጆ ላይ ነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላቸው የሚገኘው ኢቲቪ ዜናችን እንደቀጠለ ነው። በቤንሻንጉል ጉሙዝ ክልል ጉባ ወረዳ ሐምሌ 21 ቀን 2012 ዓ.ም ተከስቶ በነበረው የጸጥታ ችግር ለሰው ሕይወት መጥፋት ምክንያት ናቸው የተባሉ 121 ተጠርጣሪዎችና የተለያዩ የጦር መሳሪያዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን አስታወቀ። የክልሉ የጸጥታ ኃይል ከ22ኛ ክፍለ ጦር የመከላከያ ሰራዊት ጋር በመቀናጀት የአካባቢውን ሰላም ለማስጠበቅና ጥፋተኞችን ሙሉ በሙሉ ለመያዝ እየተሰራ መሆኑ ተመላክቷል። ጀማል አህመድ ዝርዝሩን ልኮልናል። በቤንሻንጉል ጉሙዝ ክልል ጉባ ወረዳ ጃዲያ በተባለ ቀበሌ ሐምሌ 20 ቀን 2012 ዓ.ም ማንነታቸው ባልታወቀ አካላት በተፈጠረ የጸጥታ ችግር የ13 ሰዎች ሕይወት አልፏል። 65 የሚሆኑ አባወራዎችና ማወራዎች ከቤት ንብረታቸው ተፈናቅለዋል። የክልሉ ፖሊስ ኮሚሽን ኮሚሽነር መሐመድ ሐምደኔል እንደገለጹት ችግሩ ከተከሰተ ጀምሮ አጥፊዎችን ለመያዝ በተደረገ ጥረት የተለያየ ተሳትፎ ያላቸው 121 ተጠርጣሪዎችና የተለያዩ የጦር መሳሪያዎች በቁጥጥር ስር መዋላቸውን ገልጸዋል። አጠቃላይ በዚህ ወረዳ የቡድኑ ሳይጨምር 121 ሰው ተይዟል ማለት ነው። ከነዚህ ተጠርጣሪዎች እጅ የተገኙ የተለያዩ መረጃ፣ የተለያዩ ቁሳቁሶች ፈጥኖ የሚያደርስላቸው 6 ሞተር ተይዘዋል። እዛው ኦፕሬሽን ቦታ ኋላ ቀር 17 የሚሆን መሳሪያ ተይዘዋል። ክላሽ 6 የቡድን መሳሪያ የሆነ አርበጂ በተለይ ወንጫፊ፣ እንደዚሁ የብሬን ጥይት 293፣ የክላሽ ጥይት 30 በተለይ ከሎጂስቲክና በሀሳብ በአቅጣጫ የሚመራቸው የተለዩ በግልጽ ቀደም ሲል የህወሓት አባላት የነበሩና ወደ ባለ ሀብትነት የተለወጡ እንደሆነ ይሄ በግልጽ መግለጽ እንችላለን። ምክንያቱም የደረስንባቸው ይሄ ነው። ይሄ ሁሉ ቡድን የደራጀ ቡድን ምግብ ያስፈልጋል። ከዚህ ባለሀብቶች ምግብ እንደሚያገኙ እንደሚሰጣቸው
ያረጋገጥንበት ሁኔታ ነው ያለው። በሀገር መከላከያ ሰራዊት የ22ኛ ክፍለ ጦር የ3ኛ ብርጌድ አዛዥ ኮሎኔል መሐመድ ሐሰን እንደገለጹት በአካባቢው የተፈጠረውን ችግር ለማረጋጋትና የጥፋት ኃይሎችን በቁጥጥር ስር ለማዋል ከፍተኛ ጥረት መደረጉን ገልጸው የአካባቢውን ዘላቂ ሰላም ለማስጠበቅ ሰራዊቱ በትጋት እየሰራ መሆኑን ተናግረዋል። ከምንም በላይ የኢትዮጵያ ህልውና የሆነው የህዳሴ ግድብ ግንባታ የሚከናወንበት አካባቢ ነው። ከዚህ ጋር ተያይዞ ጠላት የሆነ ቦታ ላይ ክፍተት ፈጥሮ ችግር ፈጥሮ ትኩረቶች እዛ አካባቢ እንዲያደርግ ነው ጥረት የሚያደርገው። ይሄን ለማክሸፍ የመከላከያ ኃይል በበቂ ሁኔታ እዚህ አካባቢ አለ። ከክልሉ ጸጥታ አካላት እና ፌዴራል ፖሊስ ጋር በመቀናጀት የተከሰተውን ችግር በወቅቱ ደርሶ እዛ አካባቢ ነገሮች እንዲረጋጉ እሱ ብቻም ሳይሆን እዛ ቦታ ችግር ሲፈጠር ሌሎች ቦታም ተመሳሳይ ችግሮች እንዳይፈጠሩ ብዙ ስራ ተሰርተዋል። በአካባቢው በተከሰተው የጸጥታ ችግር በተለያየ ተሳትፎ ተጠርጥረው ከተያዙት ግለሰቦች ውስጥ ያነጋገርናቸው ወጣቶች እንደገለጹት የተደራጁ አካላት አታለው እንደመዘገቧቸው ገልጸው አሁን ላይ ግን ሰላምና ልማት እንደሚፈልጉም ተናግረዋል። እነሱ ደግሞ በቃ በግዴታ ነው ያለው። ስማችን መዝግቦትና ለመከላከያ ነው ያለው። ሌላ ደግሞ ለልዩ ኃይል ፖሊስ ምናምን ያሉ ነው እነሱ። እኛ ደግሞ እንደዚህ ፖሊስ መሰለን ነው የተመዝገበን። እኛ ደግሞ ወደ ጫካ ስንገባ ማለት ወደዛ ሌላ ነገር ነው ይናገሩልን። ከዛ ደግሞ እኛ ተመታን ነው የሮጠን ወደዛ ያመለጥ ጫካ ምናምን ማጓዝ እንደነሱ አልፈልግም። እኔ ዝም ብዬ መማር እፈልጋለሁ፣ ሰላም እፈልጋለሁ። ግን እነዛ ረብሻ ምናምን አያስፈልግም። እኛም ራሱ ወደ እነሱ አንጠጋንም ስለሚያስፈራሩን ነው። እኛ ዛጋ የነበሩ ማለት ነው ወደኛ አትጥጉ፣ ወደ ቤት ደግሞ አትሂዱ፣ መረጃ ለመንግስት እንዳትሰጡ። ከዛ እንደዚህ ሲሉ እኛ ደግሞ ስለፈራን በቃ ከቤታችን ቁጭ ነው ያለው። ከዛ እነሱ ዛ ቦታ ሲበታትኑ ከዛ እኛ ደግሞ መጠን ለልዩ ኃይሎች መረጃ ሰጣን። በጉባ ወረዳ በተለያዩ አካባቢዎች የሸፈቱ የጥፋት ኃይሎች በአካባቢው የሚገኙ ዜጎችን በማፈን ድብደባና እንግልት እንዲሁም ግድያ በመፈጸም በዜጎች ላይ ኢሰብአዊ ድርጊት ሲያስከትሉ መቆየታቸው ተገልጿል። ለኢቢሲ ጀማል አህመድ ነኝ ከመተከል ዞን ጉባ። የአዲስ አበባ ከተማ አስተዳደር በ2013 በጀት ዓመት 280 ሺህ ለሚሆኑ የከተማ ወጣቶች የስራ ዕድል ለመፍጠር እንደሚሰራ አስታወቀ። ተግባሩን ለመደገፍም 2.6 ቢሊዮን ብር ስለመመደቡ ተመላክቷል። የከተማ አስተዳደሩ በ2012 በጀት ዓመት በተከናወኑ የወጣቶች የስራ ዕድል ፈጠራ ላይ ያተኮረ የምክክር መድረክ ተካሂዷል። በአስተዳደሩ የስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ምክትል ኃላፊ አቶ ሚኪያስ ሙልጌታ የ2012 የስራ ዕድል አፈጻጸም ውጤታማ ስለመሆኑ ገልጸዋል። ይሁንና ቅንጅታዊ አሰራር፣ የመሰረተ ልማት አቅርቦት ችግርና የኮቪድ-19 ተጽዕኖ በእቅዱ ላይ ውስንነት ስለመፍጠሩ ተናግረዋል። በ2013 በጀት ዓመትም የወጣቱን ኢኮኖሚያዊ ተጠቃሚነትን ለማሳደግ እንደሚሰራም አቶ ሚኪያስ አብራርተዋል። 280 ሺህ ለሚሆኑ ዜጎች የስራ ዕድል ለመፍጠር ዝግጅት እያደረግን ያለ ነው ማለት ነው። ይህን ለማድረግ አንዱ የመጀመሪያው እርምጃችን የሚሆነው በኮቪድ ተጽዕኖ ምክንያት ችግር ውስጥ የገቡ ኢንተርፕራይዞችን አቅም የማጎልበት ነው የመጀመሪያው ስራ። ሁለተኛው የምናደርገው ለዚህ ስራ ውስጥ መግባት የሚችል የኮቪዱን ታሳቢ ባደረገ መልኩ የፋይናንስ ድጋፍ ማመቻቸት ነው። ከ2.6 ቢሊዮን ብር ብድር አቅርቦት ሊሆን የሚችል ተዘጋጅቷል ማለት ነው። ፋይናንስ በመደበኛ ብድር የሚመለስ ማለት ነው። እዛም ሳለ ባለፈው ዓመት ያሰራጨነው የተዘዋዋሪ ፈንድ እንዲመለስ ይደረጋል። እሱም ታሳቢ ተደርጎ ማለት ነው። የ300 ሚሊዮን ብር የሚሆን የመስሪያ ማሽን እናቀርባለን። ከ5 ቢሊዮን ብር በላይ የሚሆኑ የገበያ ስራዎች ይመቻቻሉ። ይሄ የምናደርገው እንግዲህ አሁንም ከተማ ውስጥ የሚሰሩ ያሉ ትልልቅ ፕሮጀክቶቻችን የስራ ዕድል መፍጠሪያ እንደሆኑ የምንጠቀምበትን አማራጭ ተጠቅመን የምንሰራው አለ። ሪፖርተራችን ይድነቃቸው ሰማው እንደዘገበው በምክክር መድረኩ በቀረበው እቅድ ላይ ውይይት ተካሂዷል። የአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የአገልግሎት ሰጪ ተቋማት አስተባባሪ ኢንጂነር እንዳወቅ አብቴም በቀጣይ በሚከናወኑ የወጣቶች የስራ ዕድል ፈጠራ ተግባራት ዘላቂና እድገት ተኮር ለማድረግ ያለመ ስለመሆኑ አብራርተዋል። የእድገት ተኮር ሴክተሮች የማኑፋክቸሪንግ፣ ኮንስትራክሽን፣ የከተማ ግብርና ልናቸው አይቲ ቤዝድ የሆኑ አገልግሎቶች እነኝን እያሳደጉ መሄድ ያስፈልጋል። ሌላኛው እንግዲህ የኤምኤስኤምኢ ነው። እዚህ ውስጥ ያለው ማይክሮ ስሞል ኤንድ ሚዲየም ኢንተርፕራይዝስ እነኚህ ኢንተርፕራይዞች እድገት ተኮር እንደ ኢኖቬቲቭ አይዲያ ያላቸው እየሆኑ
መሄድ ስላለባቸው ለእነኚህ ሰስተነብል የሆነ የፋይናንስ ምንጭ ያስፈልጋቸዋል ነው። ፋይናንስ ያስፈልጋቸዋል። ከፋይናንስ ድጋፍ አኳያ አማራጭ የፋይናንስ ሴክተሮችን የማየት ከሪቮልቪንግ ፈንድ ከብድር ባሻገር ሌሎች የፋይናንስ ሶርሶችንም የማየት ሌሎች ሀገር ተሞክሮችን የመውሰድ ያስፈልጋል። የኮቪድ-19 ስርጭትን ለመቆጣጠር የተጀመረው የንቅናቄ ስራ የቫይረሱ ስርጭት በኢትዮጵያ ያለበትን ሁናቴ ለማወቅ ብሎም ሊወሰዱ የሚገባቸውን እርምጃዎች ለመወሰን እንደሚያስችል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ተናገሩ። ሕብረተሰቡ በፍጥነት እየጨመረ የመጣውን የኮሮና ቫይረስ ስርጭትን ለመግታት ታዲያ ጥንቃቄዎችን ሊያደርግ ይገባልም ብለዋል ዋና ዳይሬክተሩ። ሰናይት ንጉሴ በጉዳዩ ዙሪያ ተከታዩን ይዛለች። የኮሮና ቫይረስ ወደ ኢትዮጵያ ከገባበት ጊዜ አንስቶ የቫይረሱን ስርጭት ለመቆጣጠር የተለያዩ ስራዎች ተሰርተዋል። ነገር ግን ከቅርብ ጊዜያት ወዲህ የቫይረሱ ስርጭት በፍጥነት እያሻቀበ መምጣቱን ተከትሎ በሽታውን ለመቆጣጠር በሀገር አቀፍ ደረጃ የማህበረሰብ ንቅናቄ ተጀምሯል። በንቅናቄው ወደ 200 ሺህ የሚጠጉ ሰዎችን ለመመርመር ታቅዷል። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ከኢቲቪ ጋር ባደረጉት ቆይታ የተጀመረው የንቅናቄ ስራ የቫይረሱ ስርጭት ያለበት በትን ሁኔታና ሊደረጉ የሚገባቸውን ጥንቃቄዎች ለመወሰን ያስችላል ብለዋል። መከተል የሚገባንን የተለያዩ ሁኔታዎችን እንድንከተል ማህበረሰቡ ያንን ግንዛቤ እንዲፈጥር ማድረግ ከፍተኛ የሆነ የላቦራቶሪ ምርመራ ያ ደግሞ ውጤቱ ይዞት የሚመጣው ራሱን የቻለ በጎ የሆነ መረጃ አለ። ከዛ ባሻገር ደግሞ እንግዲህ ኮቪድ ከኛ ጋር አብሮ ሲኖር ደግሞ በዛ ሂደት ውስጥ ደግሞ ማህበረሰባችን ሊከተል ስለሚገባው ነገር የምናደርግበት እንዲሁም ደግሞ ለዚህ ተጋላጭ የሚሆኑ ማህበረሰብ ክፍሎች ይኖራሉ እና እነሱን ከመከላከልም አንጻር ተጽዕኖውን ከመቀነስ አንጻር የተለያዩ ስራዎቻችንን አብረን መቀጠል ስለሚኖርብን ውጤቱን የምናየው እንግዲህ ከተወሰኑ ሳምንታት በኋላ ነው የሚሆነው። በሀገሪቷ በሐምሌ ወር የቫይረሱ ስርጭት በፍጥነት መስፋፋቱን የተናገሩት ዋና ዳይሬክተሩ ለዚህም ማህበረሰቡ የመከላከያ መንገዶችን በአግባቡ አለመተግበርን ጨምሮ በርካታ ምክንያቶች አሉት ብለዋል። ተጋላጭ የሆኑት ብቻም ሳይሆን የሞት ምጣኔውንም ካየን ወደ 66 በመቶ እስካሁን ያለው የሞት ምጣኔ የተመዘገበው በሐምሌ ወር ነው። ይሄ የሚያሳየን እንግዲህ ወረርሽኙ በከፍተኛ ሁኔታ እየተስፋፋ መምጣቱን ነው። እዚህ ላይ እንግዲህ መጠቀስ የሚኖርበት የመጀመሪያው ማህበረሰቡ መጀመሪያ ሲወስዳቸው የነበሩ ጥንቃቄዎች እና መድረግ የሚገባቸው የተለያዩ የመከላከያ መንገዶች መቀነስ ትልቅ ሚና ተጫውቷል የሚል እምነት አለን። ከዛ ባሻገር ደግሞ እንግዲህ ባለፉት ሳምንታት በሀገራችን ውስጥ የተከሰቱ የተለያዩ የሆኑ እውነቶች እና ክስተቶች ነበሩ። እነሱ ደግሞ የራሳቸውን ደግሞ አሻራ አሳልፈዋል። ክረምት ነው፣ ቅዝቃዜ ነው። በተለይ ደግሞ ኮሮና በዚህ ሂደት ውስጥ ለመስፋፋት የራሱ የሆነ አመች ሁኔታን ይፈጥራል። አሁን ላይ ከአስከሬን የሚወሰደው የኮቪድ-19 ምርመራ ህይወታቸው ካለፉ ሰዎች ጋር የቅርብ ግንኙነት ያላቸው ዜጎችን ደህንነት ለማረጋገጥ ወሳኝ መሆኑንም ዶክተር ኤባ ተናግረዋል። እንግዲህ ከአስከሬን የተወሰደ ምርመራ ማለት አንድ ሰው ህይወቱ ሲያልፍ እንግዲህ ህይወቱ ያለፈበት ሁኔታ የሚታይበት ሂደት አለ። በተለይ እንግዲህ ኮሮና ላይ ስንመጣ የመጀመሪያው ነገር እንደው አለበት የለበትም የሚለውን ለመመለስ ሳይሆን ያ ግለሰብ ምናልባት በኮሮና የተያዘ ከሆነ ከሱ ጋር የሚኖሩ ቤተሰቦች ይኖራሉ፣ የተነካካቸው ንክኪ የፈጠረባቸው ማህበረሰቦች ይኖራሉ። ስለዚህ ግለሰቡ ምናልባት አልፎ ሊሆን ይችላል፣ በህይወት ላናየው እንችላለን። ነገር ግን በህይወት ያሉ ያንን ደግሞ ቫይረስ ይዘው የሚንቀሳቀሱ ደግሞ የማህበረሰብ ክፍሎች ስለሚኖሩ እነሱን መጀመሪያውኑ ለመለየት ነው ታሳቢ ተደርጎ የሚሰራው። ቫይረሱ ስርጭት ከዚህ በላይ ከፍተኛ ጉዳት እንዳያስከትል የሁሉም ዜጋ ርብርብ እንደሚያስፈልግም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተሩ ጠቁመዋል። ስንጀምር ወደ ነበርንበት መመለስ ያለንበት በመሆኑ እዛ ላይ ደግሞ ትልቅ ሚና የሚጫወተው ደግሞ ማህበረሰቡ ነው። ስለዚህ በዚህ ረገድ የኔነት ስሜት ተሰምቶት ራሱን ከመከላከል አንጻር በዙሪያው ያሉት ቤተሰቡን፣ ልጆቹን፣ አረጋዊ አባትናቱን ከመከላከል አንጻር ማህበረሰቡ ሊወስድ የሚገባቸው ጥንቃቄዎች ይኖራሉ። ከመንግስት ከጤና ባለሙያዎች ከሚመለከተው አካላት የሚወርዱ መመሪያዎችን ከመተግበር አንጻር ትልቅ ሚና መጫወት ይኖርበታል። የቫይረሱን ስርጭት ለመቆጣጠር በሚደረገው ዘመቻ ከ17 ሚሊዮን በላይ አባወራዎች ተሳታፊ እንደሚሆኑም ለማወቅ ተችሏል። በቀጣይ ደግሞ በዓለም አቀፍ ደረጃ የኮሮና ቫይረስ ስርጭት እያሳደረ ያለውን ተጽዕኖ በተመለከተ አሃዛዊ መረጃዎችን ተከታትለን እንመለሳለን።
ቀደም ሲል የተከታተልነው የኮሮና ቫይረስ ስርጭት በኢትዮጵያ እንግዲህ ከጊዜ ወደ ጊዜ ቁጥሩ እያሻቀበ ስለመምጣቱና ጥንቃቄ ማድረግ እንዳለብንም የሚያመላክት ነው። ከዚሁ ጉዳይ አልወጣንም። ሀገራት ጥለውት የነበረውን የእንቅስቃሴ ገደብ በማንሳታቸውና በሰዎች መዘናጋት ምክንያት የኮሮና ወረርሽኝ አደገኛና አሳሳቢ ምዕራፍ ላይ እንደሚገኝ የዓለም የጤና ድርጅት አስታወቀ። ሪፖርተራችን ቶማስ ኃይሉ የተለያዩ የዜና ምንጮችን ዋቢ አድርጎ ተከታዩን ዘገባ አዘጋጅቷል። According to the coronavirus, the coordinator of the White House in the coronavirus emergency in the U.S. debate over wearing masks is intensifying. የዓለምን ቋንቋ እንዲያደርገው የኮሮና ቫይረስ ወረርሽኝ በ21ኛው ክፍለ ዘመን የሰው ልጅን ሁሉን ማድረግ ችያለው ባይነት የተፈታተነ ወረርሽኝ ሆኗል። አሁን ላይ ይህ መረጃ እስከተጠናከረበት ቫይረሱ ከተከሰተ በ9 ወራት ውስጥ ብቻ በዓለም ላይ ከ19 ሚሊዮን በላይ ሰዎች በቫይረሱ የተጠቁ ሲሆን ለ700 ሺህ በላይ ሰዎች ደግሞ ህልፈት ወረርሽኙ ምክንያት ሆኗል። ሰዎች የወዳጆቻቸውን ቀብር በወጉ መታደም ይሁን ተኩሎ መዳርን ቅንጦት ያደረገው ቫይረሱ የሟቾችንና አዳዲስ በቫይረሱ የሚያዙ ሰዎች ቁጥር ቀን ከቀን እየጨመረ መምጣቱ መጪው ጊዜ ይበልጥ ፈታኝ አድርጎታል። መጋቢት ወር የወጣ መረጃ እንደሚያመለክተውም ከሆነ ቫይረሱ ከተከሰተ በ3 ወራት ውስጥ ብቻ 1.7 ቢሊዮን የሚሆኑ ሰዎች የተለያዩ ሀገራት በጣላቸው የተለያዩ እገዳዎች ውስጥ አልፈዋል። ከትምህርት እስከ ስራና በሀገራት መካከል ይደረጉ የነበሩ ግንኙነቶች የእገዳዎቹ ሰለባ ሆነዋል። ይህ ደግሞ የሀገራትን የምጣኔ ሀብት በእጅጉ የተፈታተነው ነው። በዚህ ምክንያት ሀገራቱ ጥሏቸው የነበሩ እገዳዎችም ቀስ በቀስ ለማንሳታቸው ምክንያት ሆኗል። እዚህ ጋር በዋናነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቸልተኝነት አሜሪካውያንን ዋጋ ስለማስከፈሉም ይነገራል። ወረርሽኙን አንድ የፖለቲካ ቁማር መጫወቻ ሲያደርጉት፣ በሌላ ጊዜ ደግሞ ሲሳለቁበት የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዜጎቻቸውን አደጋ ላይ ጥለዋል በሚል ትችትም ሲሰነዘርባቸው ከርሟል። ይህ ደግሞ ከትችትም አልፎ አሁን ላይ ቫይረሱ በድጋሚ በሌላኛው ምዕራፍ ተቀስቅሶ በአጠቃላይ 5 ሚሊዮን የሚሆኑ አሜሪካውያኖች ቫይረሱ ሲገኝባቸው ከ162 ሺህ በላይ ዜጎቻቸው ደግሞ ለህልፈት ተዳርጓል። እገዳዎቻቸውን አንስተው የነበሩ የአሜሪካ ግዛቶች ደግሞ ዳግም እገዳን እንዲጥሉ ሆኗል። ምክንያቱ ደግሞ በተከታታይ 4 ቀናት ውስጥ ብቻ በየቀኑ 77 ሺህ የሚሆኑ አሜሪካውያኖች በቫይረሱ እንደ አዲስ ተይዟል። ቀድሞ በቫይረሱ ሲሳለቁ የነበሩት ዶናልድ ትራምፕም ስለ ቫይረሱ አደገኝነት አሁን ላይ ማመን ጀምረዋል። When you are not able to socially distance, wear a mask. የማህበራዊ ርቀታችሁን በማትጠብቁበት አጋጣሚ ላይ ካላችሁ ማስክ አድርጉ። ማስክ አለማድረግ ወደዳችሁም ጠላችሁም በጤና ላይ ትልቅ ጉዳት አለው። ይህንን ጉዳት ከተገነዘባችሁ የሞት መጠንን መቀነስ ይቻላል። ስለዚህ እንጠንቀቅ። ግዙፍ የጤና መሰረተ ልማት እንዳሟላች የሚነገርላት አሜሪካ አሁን ላይ ኢኮኖሚዋ በከባዱ ተመቷል። ሆስፒታሎቿም ጭምር በቫይረሱ ተጠቂዎችን ለማስተናገድ የሚችል አቅማቸውን እየተሳናቸው መጥቷል። እንደ ካሊፎርኒያ፣ ቴክሳስ፣ ፍሎሪዳ ያሉ የአሜሪካ ግዛቶችን ጨምሮ ገጠራማ የአሜሪካ አካባቢዎች ደግሞ ወረርሽኙ በፍጥነት እየተዛመተም ይገኛል። ይህ ደግሞ አሁን የዳግም እንቅስቃሴ እገዳ ጊዜ መምጣቱም ግድ ብሏል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አሁን ላይ መዘናጋት የፈጠረው ጦስ የኮሮና ወረርሽኝ አዲስ አደገኛ ምዕራፍ ላይ ዓለም ትገኛለች ብሏል። ወረርሽኙ ዳግም እያገረሸ ነው። ሀገራት አዲስ በቫይረሱ የተያዙ ሰዎችን በብዛት ሪፖርት አድርገዋል። ግማሹ ደግሞ በአሜሪካ የተመዘገበ ነው። ዓለም አዲስና አደገኛ የኮሮና ቫይረስ ወረርሽኝ ላይ ትገኛለች። ሀገራት እገዳዎችን ስላነሱ ቫይረሱ በፍጥነት እየተዛመተ ነው። እንደ አሜሪካ ሁሉ ቻይና፣ መካከለኛው ምስራቅ፣ ደቡብ አፍሪካ፣ በአውሮፓ አንዳንድ ሀገራት እንዲሁም ሌሎች ቫይረሱ ዳግም አገርሽቶ ቀውስ ውስጥ ያሉ ሀገራትም ሆነዋል። ተመልሰናል። አረንጓዴ አሻራን የተመለከቱ ዘገባዎቻችን ደግሞ የቀጣይ ደቂቃዎቻችን መቆያ ይሆናሉ። የአረንጓዴ አሻራ መርሃ ግብርን በቴክኖሎጂ በማገዝ የተተከሉ ችግኞችን ክትትል እየተደረገና መረጃ በአግባቡ እየተያዘ ስለመሆኑ የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ በቀጣይ ቴክኖሎጂውን በማሻሻል መርሃ ግብሩን ለማጠናከር ይሰራልም ብለዋል። ሰለሞን አበጋዝ
ጠቅላይ ሚኒስትር አብይ አህመድ በይፋ ግንቦት 28 2012 በሐዋሳ ታቦር ተራራ ያስጀመሩት ሁለተኛ የአረንጓዴ አሻራ መርሃ ግብር 5 ቢሊዮን ችግኞችን ለመትከል እቅድ ተይዞ ወደ ስራ የተገባበት ነው። ብዙዎች በአካባቢያቸውና በተመረጡ ችግኝ መትከያ ስፍራዎች የወቅቱን ኮሮና ቫይረስ ስርጭት እየተከላከሉም በርብርብ ተከላውን እያካሄዱ ይገኛሉ። ከህፃናት ጀምሮ እስከ አዋቂዎች የድርሻቸውን አሻራ እያሳረፉበት ያለው የአረንጓዴ አሻራ መርሃ ግብር ለመትከል ከታቀደው 5 ቢሊዮን ችግኝ ውስጥ ይህ ዜና እስከተጠናቀረበት ጊዜ ድረስ 4.6 ቢሊዮን የሚሆነው ተተክሏል። የኢኖቬሽንና ቴክኖሎጂ ሚኒስቴር ደግሞ የተከላውን መርሃ ግብር በቴክኖሎጂ በማገዝ ስራዎችን እየሰራ ነው። ሚኒስቴር መስሪያ ቤቱ ግሪን ሌጋሲ .ኢቲ በሚል ያዘጋጀው ድረገጽ ደግሞ የአረንጓዴ አሻራ መርሃ ግብሩን በቴክኖሎጂ እያገዘበት ይገኛል። ማንኛውም ሰው ካለበት ቦታ ሆኖ ምን አይነት መረጃዎች ባለፈው አመት እንደነበሩ፣ በዘንድሮ አመት ምን እየተካሄደ እንደሆነ፣ ስንት ችግኝ እየተተከለ እንደሆነ እስከ ሳይት ሌቭል ድረስ ሊያሳይ በሚችል መልኩ ፖርታሉ በጣም አድቫንስድ የሆኑ እንትኖችን ፊቸሮችን አካቶ ዝግጁ ነው። ይህ ድረገጽ ባለፈው አመት የተካሄደውንና የመጀመሪያውን የአረንጓዴ አሻራ መርሃ ግብርን አፈጻጸምናም አጠቃላይ መረጃዎችን ያካተተ ጭምር ነው። ከወረዳ ጀምሮ እስከ ቀበሌ የተቋቋሙ ኮሚቴዎችም የተከላውን መርሃ ግብር አፈጻጸም በሚመለከት ወደ መረጃ ቋቱ መረጃዎችን ይልኩበታል። ጉድጓድ የሚቆፍረው አንድ ክልል ወይም አንድ የመትከያ ጣቢያ ጉድጓድ የሚቆፍረው ባለው ችግኝ ነው። ስለዚህ ኦልሬዲ የታቀደ ትክክለኛ የተቀናጀ መረጃ ያስፈልገዋል ማለት ነው። ምን ያህል ችግኝ እንዳለው ለምሳሌ ወደ 1 ሚሊዮን ችግኝ አፍልቶ 2 ሚሊዮን ጉድጓድ ቢቆፍር በትክክል ፕላን አልተሰራም፣ ሚስማች አለ ማለት ነው። ሶ ይሄ ፖርታል ከዚህ አኳያ ይጠቅማል ማለት በትክክል መረጃዎችን ማፍለ ማለት ሶ ያ በክልል ደረጃ ያለውን የአንድ ቀን አፈጻጸም ልክ እየተከሉ ሲሄዱ በአረንጓዴ ምን ያህል እየተሸፈነ እንደሚሄድ አገራችን በትክክል ያሳያል ማለት። መረጃ ከመያዝና ከማደራጀት ባለፈም የተተከሉ ችግኞች ያሉበት ሁኔታንም ለማወቅም የሚረዳ ስለመሆኑ ተገልጿል። እኛም አሁን በዚህ ዘመን በዲጂታል ኢኮኖሚ ጊዜ ደግሞ ዴታ ኖሌጅ ነው፣ አቅም ነው፣ ሀብት ነው። ስለዚህ የሚሰበሰቡ ማንኛውም የችግኝ ዴታ፣ የሰው ዴታ፣ ማንኛውም ዴታ ከተሰበሰበ በኋላ ቫልዩ ሊጨምርለት ይገባል። ቫልዩ እዛ ላይ አሁን ይሄ የተሰበሰበ ዴታ ሴት አለ ከችግኝ ጋር የሚገናኝ ያንን መሰረት አድርጎ የተለያዩ ውሳኔዎች ለመወሰን የተለያዩ አክሽኖችን ለመውሰድ ችግኞቹም ላይ ክትትል ለማድረግ ያስችለናል ማለት ነው። ክትትል ስናደርግ ነው የችግኞቹን የጽድቀት መጠንም ማሳደግ የምንችል። አምና ከነበረው 80% የጽድቀት መጠን ዘንድሮ ተሻሽሎ መገኘት አለበት። ምክንያቱም የዘንድሮ የቴክኖሎጂ አጠቃቀማችን ካምናው የተሻለ ነው። የቴክኖሎጂ ስርዓቱ ካለፈው ዓመት ዘንድሮ እየተሻሻለ መምጣቱ የተገለጸ ሲሆን በቀጣይ ግን የተተከሉ ችግኞች እስከ ጽድቀታቸው ድረስ ለመከታተል የሚያስችል ስራ ይሰራል ተብሏል። እያንዳንዱ ችግኝ ኢትዮጵያ ውስጥ የሚተከል የራሱ ችግኝ የራሱ የሆነ ኮድ ይኖራል። የራሱ የሆነ QR ኮድ እስካን ተደርጎ በጂኦ ሎኬሽን ክትትል የሚደረግበት ሲስተም ነው። ይሄንን ሰፖርት ያደርጋል። ይሄንን ግን ፕሮግሬሲቭሊ በቀጣይ ነው ወደ ስራ እያስገባን የምንሄደው። አሁን ለማሳያ ያህል የተወሰኑ ቦታዎች ላይ አፕላይ ለማድረግ ኦልሬዲ የQR ኮድ ጀነሬት የማድረግ ስራዎችን እየሰራን ያለ ነው። ስለዚህ በሚቀጥለው ዓመት ደግሞ ሙሉ ለሙሉ ይሄንን እየተጠቀምን እንሄዳለን ማለት ነው። አሁንም ቀሪ 1 ወር ከ15 ቀን አለን። የተለያዩ አዳዲስ የሚመጡ ኢኖቬሽንና ቴክኖሎጂዎችን እዚህ ግሪን ሌጋሲ ላይ እየጨመርን እንሄዳለን ማለት። የተቋማት አገልግሎት አሰጣጥንም ሆነ ሌሎች ተፈላጊ መረጃዎችን ዜጎች ባሉበት ቦታ ሆነው መረጃዎችን እንዲያገኙም በ2025 ዲጂታል ኢትዮጵያን ለመፍጠር የተያዘውን እቅድ ለማሳካት በርካታ ስራዎች እየተሰሩ መሆኑንም የኢኖቬሽንና ቴክኖሎጂ ሚኒስቴር ገልጿል። የአረንጓዴ አሻራ መርሃ ግብርን በቴክኖሎጂ የማገዝ ስራም ዲጂታል ኢትዮጵያን ለመፍጠር ከሚሰራው ስራ መካከል አንዱ ነው። የዘመን ባንክ ሰራተኞችና አመራሮች በእንጦጦ የተፈጥሮ ፓርክ ችግኝ ተከሉ። ከዚህም በተጨማሪ ባንኩ ከ1.5 ሚሊዮን ብር በላይ ለጤናው ዘርፍ አካላት ድጋፍ አድርጓል። አባዲው ናይ በሀገር አቀፍ ደረጃ እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር የተለያዩ ተቋማት እየተሳተፉ ይገኛሉ። ዘመን ባንክም በእንጦጦ ፓርክ የችግኝ ተከላ መርሃ ግብር አካሂደዋል። ከ1000 በላይ ሀገር በቀል ችግኞችን ነው የባንኩ ሰራተኞች የተከሉት። የዘመን ባንክ ዋና ስራ አስፈጻሚ አቶ ደረጀ ዘበነ የተተከሉ ችግኞች እስኪጸድቁ ድረስ ተገቢውን እንክብካቤ ይደረጋል ብለዋል። ተክላቸው ችግኞች ከቅርስ ባላደራ ማህበር ጋር እንክብካቤ የሚደረግላቸው ናቸው። ስለዚህ በስምምነታችን ችግኞቹ መትከል ብቻ ሳይሆን ቅርስ ባላደራ ባንኩ በሚያደርገው ድጋፍ ችግኞቹ ተገቢው እንክብካቤ ይደረግላቸዋል። በዛ መሰረት ወደ መጽደቅ ሂደት ውስጥ ይገባሉ ብለን ተስፋ እናደርጋለን። መትከሉ አንድ ነው፣ ግን እንዲጸድቁ መንከባከቡ
ጸድቀው ደግሞ የተሻለ አካባቢ እንዲኖረን ማድረጉ እኔ የተሻለ ነገር ስለሆነ ወደፊትም ቢሆን የባንካችን ማህበረሰብ ከዚህ የበለጠ አቅም በፈቀደ መጠን ሁሉ በዚህ መሰል ፕሮጀክት ላይ በየትኛውም የሀገራችን ክልሎች ለመሳተፍ በጣም ፈቃደኞች ነው። ባንኩ በቀጣይም በተለያዩ ሀገር አቀፍ ጉዳዮች ላይ የራሱን አስተዋጽኦ እንደሚያበረክትም ዋና ስራ አስፈጻሚው ገልጸዋል። ሁሉም የህብረተሰብ ክፍል በእያንዳንዱ ባለችው ቦታ ላይ አካባቢውን አረንጓዴ ቢያደርገው ያ ማለት ወደ ነበረበት መመለስ ነው። በፊትም ቢሆን አረንጓዴ ነውና ለእያንዳንዳችን ህይወት ውበትን የሚሰጥ እኛም የተሻልን ሆነን እንድንወጣ የሚያግዘን ስለሆነ ባንኮቹም ሁሉም የህብረተሰብ ክፍል ከዛ ሳይባል እዚህ እንጦጦ ፓርክ ላይ ብቻ ሳይሆን በመላ ሀገራችን ተፈጥሮን ወደ ነበረበት የመመለስ ስራን ብንሰራ የተሻለች ሀገር የተሻለ ነገ እንዲኖረን ያደርጋል ብዬ አምናለሁ። የዘመን ባንክ ቦርድ ሰብሳቢ ፕሮፌሰር አበበ ድንቁ ባንኮች በአረንጓዴ አሻራ ግብር መሳተፋቸው ተስማሚ አካባቢ ለመፍጠር አጋዥ ነው ብለዋል። በተለያየ መልኩ ባንኮች ይሳተፋሉ። ከቱሪስቱ ጋር የውጭ ከረንሲ ያስተካክላሉ። ከሀገር ውስጥ ካለው ሰው ጋር በኢንቨስትመንት ይተባበራሉ እና ሰፋ ያለ ነው። ስለዚህ ዘመን ባንክ ብቻውን አይደለም፣ ሌሎችም ባንኮች እንደምታውቁት እንደዚሁ ተመሳሳይ ስራ እየሰሩ እንደሆነ ነው። በየአመቱ እንደሚቀጥልና አዲስ አበባችን በቅርብ ጊዜ ውስጥ ከነበረው ሁኔታ ተለውጣ አረንጓዴ እንደምትሆን ባለሙሉ ተስፋ ነኝ። ባንኩ ካከናወነው የችግኝ ተከላ መርሃ ግብር በተጨማሪ ከኮሮና ቫይረስ ጋር ተያይዞ በጤናው ዘርፍ ለተሰማሩ ሰራተኞች ድጋፍ የሚሆን ተጨማሪ ከ1.5 ሚሊዮን ብር በላይ ድጋፍ ለጤና ሚኒስቴር ሰጥቷል።